ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን ይዤላችሁ ቀርባለሁ። በዛሬው ቆይታችን ላይ በሶስት አንኳር ጉዳዮች ላይ ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል ውሳኔዋን ካሳለፈችበት ጊዜ ጀምሮ የተለያዩ ዓለም አቀፍ ተቋማትና ሀገራት ተቃውሟቸውን እያሰሙ ይገኛሉ። ከነዚህ ከተቃወሙ አካላት መካከል ደግሞ የአፍሪካ ህብረት ቀዳሚ እንደሆነም ጭምር ተገልጿል። የአፍሪካ ህብረት የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን በመቃወም የተለያዩ መግለጫዎችን እያወጣ ባለበት በዚህ ወቅት ላይ እስራኤል ከአፍሪካ ህብረትና ከራስ ገዟ ሶማሊላንድ ጋር የሚያያዝ ጥብቅ የተባለ መረጃን ይፋ አድርጋለች። የእስራኤል የውጭ ጉዳይ ሚኒስትር ባጋራው መረጃ መሰረትም የአፍሪካ ህብረት የራስ ገዟ ሶማሊላንድ የሉዓላዊ አገርነት እውቅናን የምታገኝበት የታሪክና የህግ ማዕቀፍ እንዳለው ጭምር አረጋግጧል። የራስ ገዟ ሶማሊላንድን የሉዓላዊ አገርነት እውቅናን እየተቃወሙ የሚገኙ ዓለም አቀፍ ተቋማትና ሀገራትን ጭምር እንቅስቃሴያቸውን ውድቅ ሊያደርግ የሚችለው ድብቁ ሰነድ ይፋ ወጥቷል። የእስራኤል የውጭ ጉዳይ ሚኒስትር ከአፍሪካ ህብረት ያጋለጠው መረጃ እንዲሁም ደግሞ የአፍሪካ ህብረት በራስ ገዟ ሶማሊላንድ ላይ እያራመደ ያለውን አቋምን በተመለከተም ትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው መረጃችን የሚሆነው በዓለማችን ላይ ከሚገኙ እጅግ ኃይለኛና አደገኛ ከሚባሉ አማጽያን መካከል አንዱ የሆነው የአልሸባብ ቡድን ለራስ ገዟ ሶማሊላንድና ለእስራኤል ማስጠንቀቂያ ሰጥቷል። የአልሸባብ ቡድን ለራስ ገዟ ሶማሊላንድና ለእስራኤል የሰጠውን ማስጠንቀቂያም ተከትሎ ኢትዮጵያ በዚህ ቀጠና ላይ የምትጫወተው ቁልፍ ሚና ጉልህ ሊሆን እንደሚችል እየተገለጸ ይገኛል። የአልሸባብ ቡድን የሰጠው ማስጠንቀቂያ እስራኤልና ራስ ገዟ በተጨማሪ ኢትዮጵያ በዚህ ቀጠና ላይ ልታደርግ የምትችለው እንቅስቃሴን ጨምሮ ሀያላን ሀገራቱ የኢትዮጵያን ስትራቴጂካዊ የሆነ እንቅስቃሴን የሚፈልጉበት ወቅት አሁን እንደሆነ ጭምር የተለያዩ ፖለቲከኞችም እየገለጹ ይገኛሉ። አልሸባብ የሰጠው ማስጠንቀቂያና የኢትዮጵያን እንቅስቃሴ በተመለከተ ምን ያገናኛቸዋል በሚለው ጉዳይ ላይ ዝርዝር ሀሳብ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ የኤርትራ መንግስት በተደጋጋሚ ኢትዮጵያ የጦር ትንኩሳ እያደረገችብኝ ነው እያለ በተለያዩ ዓለም አቀፍ ተቋማት ጭምር ክስ እያቀረበ ባለበት በዚህ ጊዜ ላይ በይፋዊ የማስታወቂያ ሚኒስቴር ገጹ ላይ ለኤርትራ ለሚገኙ የጦር ሰራዊቶች ተዘጋጁ፣ ለጦር አብረን እንዘምታለን የሚሉ መልእክት ያላቸውና የተለያዩ ቀስቀሳዎችን ያደረገበት ይፋዊ ጽሑፍን ለጥፏል። የኤርትራ መንግስት ይህን ልጥፍ አሁን ላይ በአፍሪካ ቀንድ ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ለምን ለጠፈው ወይም ደግሞ በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ የዚህ ጽሑፍ ሚናስ ምን ይመስላል በሚለው ጉዳይ ላይ ጥልቅ የሆነ ትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠየቅኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃውን እንድታጋሩ ጋብዛችኋለሁ። ወደ መረጃው ተሻገርኩ። በአፍሪካ ቀንድ ላይ የነበረውን ውጥረት ይበልጥ ያባባሰ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ የኢትዮጵያን የቀይ ባህር ጥያቄ የሚቃወሙ ሀገራትና የኢትዮጵያን የቀይ ባህር ጉዞ የሚደግፉ ሀገራት መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ኢትዮጵያ ወደ ቀይ ባህር ለመግባት የባህር በርና ወደብ ለማግኘት የመጀመሪያ አማራጭ ያደረገቻት የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን የሰጠቻት እስራኤል የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ ጅቡቲ፣ ኤርትራ፣ ግብጽ እንዲሁም ደግሞ የአፍሪካ ህብረትን ጨምሮ ሌሎች ዓለም አቀፍ ተቋማትና ሀገራት እንዲሁም የተለያዩ የሽብር ቡድኖች ጭምር ይህንን ውሳኔ እየተቃወሙት ይገኛሉ። የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና በቀዳሚነት ከተቃወሙ ተቋማት መካከል የሚጠቀሰው የአፍሪካ ህብረት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና መስጠት ማለት የሶማሌን የግዛት አንድነት መበተንና በአፍሪካ ቀንድ ላይ አዲስ ውጥረት መፍጠር ነው ጭምር በማለት ደረጃ ያስቀመጠውን ሀሳብ ውድቅ የሚያደርግ መረጃ የእስራኤል መንግስት ይፋ አድርጓል። የእስራኤል የውጭ ጉዳይ ሚኒስትር ባጋራው መልእክት መሰረትም የአፍሪካ ህብረት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን እስራኤል ብቻ ሳትሆን በዓለም ላይ የሚገኙ ሀገራት ዓለም አቀፍ ተቋማትን ጨምሮ ሌሎች የሚመለከታቸው አካላት ጭምር እውቅናውን እንዲሰጧት አስገዳጅ የሆኑ የታሪክና የህግ ማዕቀፎች በአፍሪካ ህብረት ውስጥ መኖራቸውን አረጋግጧል። የእስራኤል መንግስት ይፋ ያደረገው መረጃ ምንድን ነው በሚለው ጉዳይ ላይ ዝርዝር ትንታኔዎችን ይዤላችሁ ቀርቤያለሁ። የእስራኤል መንግስት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቱን ተከትሎ ሌሎች ብሔራዊ ጥቅማችን ይነካብናል በማለት ሀሳባቸውን እየገለጹ ከሚገኙ ሀገራትና ተቋማት በላይ ኢትዮጵያ በራስ ገዟ ሶማሊላንድ የባህር መዳረሻና ወደቦች በመጠቀም ወደ ቀይ ባህር ልትገባ ትችላለች ወይም ደግሞ ኢትዮጵያ ወደ ቀይ ባህር የምታደርገው እንቅስቃሴ ይሳካለታል በማለት ኢትዮጵያን ከቀይ ባህር እንቅስቃሴዋ ወደኋላ ለማስቀረት ከፍተኛ ጥረት እያደረጉ የሚገኙት ጅቡቲ
ግብጽና ኤርትራ በከፍተኛ ሁኔታ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ተቃውመው ሐሳባቸውን ሲሰነዝሩ ቆይተዋል። የግብጽ መንግስት በውጭ ጉዳይ ሚኒስትሩ ባድር አብደላቲ በኩል የአፍሪካ ህብረት የጸጥታው ምክር ቤትን ጨምሮ የተለያዩ የሚመለከታቸው ዓለም አቀፍ ተቋማትን አስቸኳይ መድረኮችን እንዲያዘጋጁና የራስ ገዟ ሶማሊላንድ ጉዳይ በዓለም አቀፍ መድረኮች በአህጉር አቀፍ መድረኮች ጭምር እንዲታዩ ከፍተኛ ጥረትን ሲያደርግ ቆይቷል። ይህ እንቅስቃሴ በተጠናከረበት በዚህ ወቅት ላይ የአፍሪካ ህብረት የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን በመቃወም እስራኤል የሰጠቻትን እውቅና ውድቅ ያደርጋል ብለው እነ ግብጽ፣ ኤርትራ፣ ጅቡቲ እየተጠባበቁ ባሉበት በዚህ ወቅት ላይ የእስራኤል የውጭ ጉዳይ ሚኒስትር እጅግ አነጋጋሪ የተባለ መረጃን አጋርቷል። የእስራኤል የውጭ ጉዳይ ሚኒስትር ባጋራው መረጃ መሰረት የአፍሪካ ህብረት የራስ ገዟ ሶማሊላንድ ህጋዊና ታሪካዊ የሆነ የሉዓላዊ ሀገርነት የማግኘትም ሆነ ሉዓላዊት ሀገር ሆና የመጠራት መብት እንዳላት የሚገልጽ ሰነዶችን ማግኘቱ ነው ይፋ ያደረገው። የጅቡቲ መንግስት በተደጋጋሚ ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ካገኘች በአፍሪካ ቀንድ ላይ ልትወስድ የምትችለው ስትራቴጂካዊ ብልጫ እንዲሁም ደግሞ በጅቡቲ ወደቦች ላይ ሙሉ ለሙሉ ጥገኛ የሆነችው ኢትዮጵያ የራስ ገዟ ሶማሊላንድን ወደቦችን በመጠቀም ከጅቡቲ ወደቦች ላይ ፊቷን በማዞር ለጅቡቲ ስታስገባ የነበረው ከፍተኛ የሆነ የገንዘብ መጠን ወይም ደግሞ የጅቡቲን ኢኮኖሚ ሲያንቀሳቀስ የነበረው የኢትዮጵያን የገቢ ወጪ ንግድ እንቅስቃሴን ቀጥታ ፊቱን ወደ ራስ ገዟ ሶማሊላንድ ያሳርፋል ወይም ደግሞ ለራስ ገዟ ሶማሊላንድ ይሆናል በሚል ስጋት ውስጥ ከራስ ገዟ ሶማሊላንድ ጋር ያላትን የዲፕሎማሲ ግንኙነት ጭምር ያቋረጠችው ጅቡቲ አሁን ላይ ያድነኛል ወይም ደግሞ ለራስ ገዟ ሶማሊላንድ የተሰጠውን የሉዓላዊ ሀገርነት እውቅናን ውድቅ ያደርግልኛል ብላ በተስፋ ስትጠባበቀው የነበረው የአፍሪካ ህብረት የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ውድቅ ማድረግ የማይችልበት የህግና የታሪክ ማስረጃ በራሱ በተቋሙ ስር መኖሩን የእስራኤል መንግስት ይፋ አድርጓል። በነገራችን ላይ እስራኤል ዛሬ ሳይሆን ከራስ ገዟ ሶማሊላንድ ጋር የሁለትዮሽ ግንኙነትን በመፍጠር የቀይ ባህር ዳርቻ ላይ ወይም ደግሞ በኤደን ባህረ ሰላጤ፣ በቀይ ባህር፣ በባብ-ኤል መንደብ ወሽመጥ ላይ በመንቀሳቀስ ስትራቴጂክ ቦታውን በቁጥጥር ስር ለማድረግ ስትንቀሳቀስ የነበረው ዛሬ ወይም ደግሞ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን በሰጠችበት ሰዓት ብቻ ሳይሆን እስራኤል አስቀድማ ገና ከመጀመሪያው ጀምሮ በአፍሪካ ቀንድ ላይ ከሚገኙ ሀገራት መካከል ለቀይ ባህር፣ ለኤደን ባህረ ሰላጤና ሌሎች እስራኤል በእጇ ልታስገባቸው በምትፈልጋቸው ስትራቴጂካዊ የሆኑ ቦታዎች ላይ እንቅስቃሴን ለማድረግ የሚያስችላትን እድል ከሚሰጧት ሀገራት መካከል ራስ ገዟ ሶማሊላንድ ቀዳሚ መሆኗን በመረዳት ከራስ ገዟ ሶማሊላንድ ጋር ያላትን የዲፕሎማሲ ግንኙነት አጠናክራ ለመቀጠል ከፍተኛ ጥረቶችን ስታደርግ ቆይታለች። አሁን ላይ ግን ነገሮች እየተባባሱ ሲመጡ የቀይ ባህር ደህንነት አስጊ ደረጃ ላይ ሲደርስ በግብጽ በሌሎች ሀገራት ጭምር የእስራኤል የረጅም ዘመን አጋር የሆነችው ኢትዮጵያ ወደ ቀይ ባህር እንዳትደርስ የመግፋት አይነት ዝንባሌዎች ሲመጡ እንደተባበሩት አረብ ኤምሬት፣ እነ ሳውዲ፣ ሌሎች እነ አሜሪካን ጨምሮ ሌሎች ሀያላን ሀገራት ወደ ቀይ ባህር ለመጠጋት በአፍሪካ ቀንድ ላይ ሀያልነታቸውን ለመገንባት የሚያደርጉት ጥረት ሲጠናከር እስራኤል ከሀያላን ሀገራት ጋር ባለችበት ፉክክር በዓለም ላይ ከሚገኙ ሀያላን ሀገራት መካከል ቀዳሚ ሆና ስለምትጠቀስ ሀያልነቷን ለማስቀጠል ስትል በራስ ገዟ ሶማሊላንድ ላይ ዓለም ሊወስነው ያልፈለገውን ዓለም ሊወስነው ያልደፈረውን ጎረቤት ሀገሮች ሊወስኑት ያልደፈሩትን ውሳኔ በመወሰን ጭምር ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን በመስጠት እስራኤል በይፋ ሉዓላዊት ሀገር መሆኗን ራስ ገዟ ሶማሊላንድን አረጋግጣለች። የእስራኤል መንግስት ይህን ውሳኔ ካሳለፈበት ጊዜ ጀምሮ ከሚነሱ ተቃውሞዎች መካከል ግንባር ቀደም የሆነው ተቃውሞ የአፍሪካ ህብረት የሚያነሳው ተቃውሞ ነው። የአፍሪካ ህብረት የሚያነሳውን ተቃውሞ በነገራችን ላይ እነ ግብጽ፣ እነ ኤርትራ፣ ሶማሊያና ጅቡቲ አጥብቀው የሚደግፉት አይነት ተቃውሞ ነው። ጅቡቲ በተደጋጋሚ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሚሰጣት ከሆነ በአፍሪካ ቀንድ ላይ የውጥረት መጠኑ እጅግ ይጨምራል ወይም ደግሞ አዲስ የውጥረት አጀንዳ ሊሆን ይችላል የሚለው ስጋቷ ያረፈው የአፍሪካ ቀንድን ደህንነት ከማስጠበቅ አንጻር ሳይሆን ግብጽና ኤርትራ የሚያስታጥቋት ኢትዮጵያ ወደ ቀይ ባህር እንዳትጠጋ አጀንዳን እንድታስተላልፍ ወይም ደግሞ ኢትዮጵያን ወደ ቀይ ባህር እንዳትጠጋ ለማድረግ የሚያደርጉትን ጉዞ በመቀበል ጭምር ኢትዮጵያን ከቀይ ባህር ለማራቅ በምታደርገው ጥረት አካል እንደሆነ ጭምር ነው የተገለጸው። ታዲያ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና በአፍሪካ ህብረት የሰነድና የታሪክ ማስረጃ አንጻር የእስራኤል መንግስት እንዴት አድርጎ ነው ያረጋገጠው የሚለው አነጋጋሪ ጉዳይ ሆኗል። የእስራኤል የውጭ ጉዳይ ሚኒስትር
ይፋ ባደረገው መረጃ መሰረት እንደ ኢሮፓውያን አቆጣጠር 2005 ላይ ወይም ደግሞ 2005 ላይ በወጣው መሰረት የአፍሪካ ህብረት በራሱ አጣሪ ወይም ደግሞ የመረጃ ይሄ የሐቀኝነት መረጃ አረጋጋጭ ኮሚቴ አማካኝነት ባደረገው ማጣሪያ በሶማሊያና በራስ ገዟ ሶማሊላንድ መካከል በ1960 የተደረገው ውህደት በህግ ያልጸደቀ በተግባር ያልተረጋገጠ ውህደት ነው በማለት የአፍሪካ ህብረት በራሱ ያስቀምጣል። ይህ ደግሞ ምንድነው ያልኩት በ1960 በራስ ገዟ ሶማሊላንድ እና በሶማሊያ መካከል የተፈጠረው ውህደት የህግ አግባብ ያልጠበቀና በህግ ያልጸደቀ በተግባር ያልተረጋገጠ አካሄድ ነው በማለት የአፍሪካ ህብረት ራሱ ያጸደቀው የአፍሪካ ህብረት ራሱ አቋም አድርጎ ያስቀመጠውን ሐሳብ ዛሬ ላይ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከእስራኤል ስታገኝ የሶማሊያን የግዛት አንድነት የሚያፈርስና የአፍሪካ ህብረትን መተዳደሪያ ደንብ የጣሰ አሰራር ነው በማለት የሚያቀርቡትን ተቃውሞ በአፍጢሙ የተከለ አይነት ሐሳብ ነው። ስለዚህ የአፍሪካ ህብረት ራሱ ከህግ አግባብ አንፃር የሶማሌን ደህንነት ለማስጠበቅ የሶማሊያን አንድነት ለማስጠበቅ እያደረገ ያለውን ጥረት በራሱ የህግ ማዕቀፍ ራሱ ባስቀመጠው አሰራር መሰረት በ2005 ላይ የአፍሪካ ህብረት የፋክት ፋይንዲንግ ሚሽን የሚባል ቡድን አቋቁሞ ልዑክ ቡድን አቋቁሞ ባደረገው ማጣሪያ በ1960 ሶማሊያና ራስ ገዟ ሶማሊላንድ የተዋሃዱበት አግባብ ህግን ያልጠበቀ እንደሆነ ጭምር ይገልጻል። በነገራችን ላይ የአፍሪካ ህብረት ይህ ሰነድ ይህ ማስረጃ እንዳለው ኤርትራና ጅቡቲ አጥብቀው ያውቃሉ። ግብፅም በተመሳሳይ ሁኔታ ኤርትራ ይህንን ሰነድ የአፍሪካ ህብረት ውስጥ መኖሩን ስለምታውቅ የራስ ገዟ ሶማሊላንድን ሉዓላዊ ሀገርነት እውቅናን አጥብቃ የማትቃወም ካልሆነ ወይም ደግሞ ከእስራኤል ጋር ፊት ለፊት ገጥማ ተቃውሟን የማታሰማ ከሆነ የአፍሪካ ህብረት ፋይል ወይም ሰነዱ የሚገለጥ ከሆነ በተመሳሳዩ ኤርትራ ከኢትዮጵያ የተገነጠለችበት መንገድ ሳይሆን አሰብ ወደብን ኢትዮጵያ ያጣችበት መንገድ በራሱ በህግ አግባብ በአፍሪካ ህብረት ቻርተር ጭምር አግባብነት የሌለው ተቀባይነት የሌለው ጭምር መሆኑ ስለምታውቅ ኤርትራ ተቃውሟን በይፋ እያሰማች ነው የምትገኘው። ስለዚህ የአፍሪካ ህብረት ራሱ በዘረጋው ገመድ ራሱ በዘረጋው ወጥመድ እስራኤል ጠልፋ ይዘዋለች። አሁን እስራኤል እያቀረበች ያለችው ጥያቄ ምንድን ነው? ራሱ የአፍሪካ ህብረት ውህደቱ በህግ አግባብ ያልተደገፈ በተግባር ያልተረጋገጠ ውህደት ነው በማለት 2005 ላይ ባሰማራው አፍሪካን ዩኒየን ፋክት ፋይንዲንግ ሚሽን አማካኝነት ባጣራበት ሁኔታ ላይ ራስ ገዟ ሶማሊላንድ ዛሬ ላይ የሉዓላዊ ሀገርነት እውቅና አይገባትም በማለት የሚያነሳው ተቃውሞ ምንድን ነው? በነገራችን ላይ እስራኤል ዛሬ ይህንን መረጃ ከማውጣቷ በፊት ተዋጠልንም አልተዋጠልንም ኢትዮጵያውን ላይ እያደረገች ያለችው እንቅስቃሴ አገሪቱን እየመራ ያለው መንግስት ታሪክን የሚያውቅ ፖለቲክሱን የተረዳ እኔ የሁሉንም ዓለም አቀፍ ተቋማት አህጉር አቀፍ ተቋማት አሰራርና ህገ ደንባቸውን በአግባቡ ያጤነ መሆኑን በይፋ ያረጋግጣል። እኔ የእስራኤል መንግስት የመረጃ ከማውጣቱና እስራኤል የመረጃ አውጥታ ለህዝብ ይፋ ከማድረጓ ውጭ የታየኝ አንድ ነገር ቢኖር ጠቅላይ ሚኒስትር ዶክተር አብይ አህመድ ከራስ ገዟ ሶማሊላንድ ጋር የበርበራ ወደብን በማግኘት ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ለመስጠት ከስምምነት ላይ ሲደርሱ የአፍሪካ ህብረት ላይ ይህ ሰነድ እንዳለ አጥብቀው ያውቁ ነበር። ስለዚህ መሪዎቻችን ሊመሰገኑ ይገባል። ከታሪክ ከፖሊሲ ከህግ አንፃር ጠንቅቀው የሚያውቁ ጀግና መሪዎች ስላሉት ጠቅላይ ሚኒስትር እኮ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና እንሰጣለን በምትኩኛ በበርበራ ወደብ አማካኝነት ወደ ቀይ ባህር እንገባለን የሚል ሐሳብ ሲያመጡ ሶማሊያ ተቃውማለች። እነ ግብፅና ኤርትራ የሶማሌን የግዛት አንድነት እየበጠበጠች ነው ኢትዮጵያ በማለት ሐሰን ሼክ መሐመድን የአስመራውን ስምምነት ጭምር እንዲገቡ ያደረጓቸው የሶስትዮሽ ጥምረታቸውን አጠናክረው አንዴ ካይሮ አንዴ አስመራ አንዴ ሞቃዲሾ ሲገናኙ የነበሩት ይህን ወጥመድ ለመበጠስ ነበር። ግን ኢትዮጵያ አስቀድማ ታቅ ስለነበር በዚህ ማዕቀፍ ውስጥ ማምለጥ እንደምችል ታቅ ስለነበር ጠቅላይ ሚኒስትር ዶክተር አብይ አህመድ የሉዓላዊ ሀገርነት እውቅና እንሰጣለሁ ሲሉ ለራስ ገዟ ሶማሊላንድ ዛሬ እስራኤል ያወጣችውን መረጃ መነሻ አድርገው ነው ኮዝ ራሱ የአፍሪካ ህብረት በሶማሊያና በሶማሊላንድ መካከል የተፈጠረው ውህደት የህግ አግባብ የሌለው በህግ ያልተረጋገጠና በተግባር ያልተረጋገጠ ነው በማለት ጭምር ራሳቸው አጋልጠዋል። ስለዚህ እስራኤል አሁን ላይ የሰጠችው የሉዓላዊ ሀገርነት እውቅና ኢትዮጵያ ብትሰጠው ራሱ ኢትዮጵያ ስትሰጥ በራሱ ህጋዊነት ያለው እውቅና ነው። ኮዝ ራሱ የአፍሪካ ህብረት ባጋራው መረጃ መሰረት ራሳቸው በሚያውቁት የቀጠናው ሀገራት በሚያውቁት እውነታ መሰረት በመነሻ ኢትዮጵያ የምትሰጠው የሉዓላዊ ሀገርነት እውቅና በተመሳሳይ መልክ ተጨባጭ የሆነ የመስጠት መብት ኖሯት እንደምትሰጥ ጭምር ያረጋገጠ ነው። ደን ምን አሉ? የአፍሪካ ህብረት
ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን መስጠት በምን ምክንያት ነው የአፍሪካ ህብረት ሊጎዳ የሚችለው የሚለው ላይ ሐሳብ ተቀምጧል። የመጀመሪያው ነገር የፓንዶራ ሳጥን ውስጥ የሚከት ነው በማለት ጭምር የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ገልጸዋል። የአፍሪካ ህብረት እየገለጸ ነው። ኤርትራም፣ ግብፅም፣ ጅቡቲም መሪዎቿ ይሄንን ሐሳብ እያንጸባረቁ ነው ያሉት። ግን አይደለም የፓንዶራ ግጭት ውስጥ የትኛውንም ሀገር ሊከት አይችልም። የትኛውንም አይነት ችግር ሊከፍት የማይችል አይነት የሉዓላዊ ሀገርነት እውቅና ነው። ደን የአፍሪካ ሀገራትን መገንጠል አደጋ ላይ ይጥላል ይላሉ። ደግሞ የአፍሪካ ሀገራት ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ካገኘች ሌሎች ይጠይቃሉ። ሌሎች አይደሉም የሚጠይቁት፣ ራሳቸው ሐሰን ሼክ መሐመድ እየመሯቸው ያሉት እነ ጁባላንድ እነ ፑንትላንድ በቀጣይ ይጠይቃሉ። ከዛ በተጨማሪ በዚህ ስጋት ውስጥ ደግሞ ኤርትራ በራሱ በዚህ ስጋት ውስጥ ትወድቃለች። ኮዝ አሁን ላይ ባለው የኤርትራ መንግስት እንቅስቃሴ የኤርትራ የቀይ ባህር አፋሮች እስከ መገንጠል የሚደርስ አይነት እርምጃን ሊወስዱ እንደሚችሉ ጭምር for the past days ሲነግሩን ነበረ ወይም ስንሰማ ነበር በተለያዩ ሚዲያ ተቋማት። ስለዚህ እነዚህ ሁሉ ሁኔታዎች ተደማምረው በአፍሪካ ላይ የመገንጠልን አጀንዳ ወይም ደግሞ የመገንጠልን ሐሳብ ሊያንጸባርቅ ይችላል በማለት የአፍሪካ ህብረት ራሱ ከዓመታት በፊት በህግ ደረጃ ያስቀመጠው ከዓመታት በፊት ይፋ ያደረገው ትክክል አይደለም ብሎ ራሱ የሻረውን ውሳኔ ዛሬ ላይ አጸደቃለሁ የሚል ከሆነ እስራኤል አትሰማውም። እስራኤል ብቻ አይደላችም በነገራችን ላይ አሜሪካ አትሰማውም። ስለዚህ የአፍሪካ ህብረት በገዛጁ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን እንዲቀበል አስገዳጅ የሆኑ የታሪክና የህግ የሰነድ ማስረጃዎች በራሱ የሰነድ ማጠራቀሚያ ወይም ደግሞ የሰነድ ማህደር ክፍል ውስጥ ይገኛል። ይህንን ደግሞ አውጥተው መቃወም አይችሉም። ራሳቸውን ነው ጠልፎ የሚጥላቸው። ስለዚህ ግብፅ፣ ጅቡቲ፣ ኤርትራ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን በመገፋፋት ለራስ ገዟ ሶማሊላንድ የተሰጠው የሉዓላዊ ሀገርነት እውቅናን ተከትሎ ኢትዮጵያ ወደ ቀይ ባህር እንዳትገባ ያላቸውን ፍላጎት ለማሳካት የሚያደርጉትን የዲፕሎማሲ ጥረት የአፍሪካ ህብረት ሳይፈልግ በግዱ እነሱን ያስቆማቸዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድም የአፍሪካ ህብረት ያጸደቀው አግባብነት የለውም በማለት ለራስ ገዟ ሶማሊላንድ ጭምር ከዓመታት በፊት ይፋ ያደረገው መረጃ እንዲቀበል አስገዳጅ የሆኑ ነገሮች ይፈጠራሉ። ኮዝ ህግ ነው፣ ታሪክ ነው። ስለዚህ ይህንን ሳይፈልጉ ይቀበሉታል። በነገራችን ላይ ቆም ብለን ስናስበው ኤርትራ አሁን ላይ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን ለምን ትቃወመዋለች ብለን እንኳን ስናስበው ከኢትዮጵያ የቀይ ባህር ማግኘት ወይም የቀይ ባህር መግቢያ ባህር በር ማግኘት ጋር ብቻ የሚገናኝ ሳይሆን ኤርትራ እንደ ሀገር ለመቀጠል የምትችለው እንደዚህ አይነት ሴናሪዎችን በማክሸፍ ነው። እንደዚህ አይነት ሁነቶችን ታከሽፋለች። ኮዝ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና የሚነሳ ከሆነ እውነት ለመናገር ራስ ገዟ ሶማሊላንድና ኤርትራን በአንድ ሚዛን ላይ ያስቀምጠን የትኛው ሀገር መሆን ይችላል ብለን እንደዚህና እንደዚህ ብናመዛዝናቸው ግልጥ ያለ ነገር ነው። ኢኮኖሚካል አሁን ያሉበት ሁኔታ ፖለቲክስ ባለፉት እኮ 30 ዓመታት አንድ መንግስት የሚመራት ኤርትራ ራስ ገዟ ሶማሊላንድ ግን ሉዓላዊ ሀገርነት እውቅና ሳይሰጣት ከ6 በላይ መሪዎችን ከሶማሊያ ጋር ራስ ገዝ ተብላ ከተቀመጠችበት ጊዜ ጀምሮ ከ6 በላይ መሪዎችን አስተናግዳለች። ለኢትዮጵያ የባህር በር ሊሰጡ ስምምነት ላይ የደረሱት ሙሴቬኒ ከስልጣን የወረዱት ቅርብ ጊዜ ነው። እንደው እነሱን እንኳን በታሪክ እኛ የምናስታውሳቸውን እንኳን እናውራ ከተባለ ማለት ነው። በኤርትራ ግን for the past 30 ዓመታት አምባገነናዊ አንድ ወጥ የሆነ መንግስት ነው ያለው። ደን የውጭ ፖሊሲያቸውን ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሳታገኝ ጭምር በዲፕሎማሲ ከተለያዩ ሀገራት ጋር ያላት ጥምረት አስገራሚ ነው። ከነ ታይላንድ፣ ከነ ታይዋን፣ እነ አሜሪካ፣ እስራኤል ራሷ ጋር ከኢትዮጵያ ጋር ከጅቡቲ ጋር የነበራት የዲፕሎማሲ ግንኙነት በራሱ አሁን ነው እኮ ጅቡቲ በግብፅና በኤርትራ ጀርባን እየተባለች በይበይ እየተባለች ከሶማሊላንድ ጋር እንግዲህ የሉዓላዊ ሀገርነት እውቅናን ካገኘች ጀምሮ ውሳኔዎችን እየወሰነች ዲፕሎማሲዋን እያሻከረች የመጣችው። ስለዚህ እነዚህ ባሉበት ሁኔታ ላይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን አይሰጥም አይገባትም የምትለው ኤርትራ ሳትፈልግ በግዷ ይገባታል እንድትል ነው የምትሆነው። ምክንያቱም እንደ ሀገር እንኳን ለመጠራት ኤርትራ ባልበቃችበት ሁኔታ ነው ራስ ገዟ ሶማሊላንድ ከኤርትራ የተሻለ ፐርፎርም እያደረገች የሉዓላዊ ሀገርነት እውቅና አይሰጣትም የሚል አጀንዳን ኤርትራ እያራመደች ያለችው። ይሄ ውጥረት ባለበት በዚህ ወቅት ላይ ሁለት ደግሞ አስገራሚ ዲፕሎማሲ እርምጃዎች ተሰምተዋል።
የራስ ገዟ ሶማሊላንዱ ፕሬዚዳንት እንግዲህ ከእስራኤል የሉዓላዊ ሀገርነት እውቅናን ካገኙ በኋላ የመጀመሪያ ጉዟቸውን ወደ ቴል አቪቭ ላይ ያደርጉ ነው። የእስራኤሉ ጠቅላይ ሚኒስትር ጋብዘዋቸዋል። የራስ ገዟ ሶማሊላንዱ ፕሬዚዳንት ወደዛ ጉዟቸውን ሊያደርጉ ነው። ያን ከማድረጋቸው አስቀድሞ ደግሞ ባደረጉት ንግግር ላይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ከሰጠቻት እስራኤል በተጨማሪ ሌሎች ቁጥራቸው ብዙ የሆኑ ሀገራት የራስ ገዝነቷን ትተው ሉዓላዊት ሀገር የሚል እውቅና ሊሰጧት መሆናቸውን ኮንፊርም አድርገዋል ፕሬዚዳንቱ። ይህን ደግሞ የዘገበው ራሱ ዘዴሊ ሶማሊያ የተባለ የሶማሌ ሚዲያ ነው። ስለዚህ የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ኦንጎይንግ ብቻ ሳይሆን ተጨባጭ እየሆነ መጥቷል። እውቅናው እየተሰጠ ነው ያለው። ይህን እውቅና እየተቃወመ ያለው የሽብር ቡድንና የአፍሪካ ቀንድን ሰላም ማወክ የሚፈልጉ ሀገራት ኢትዮጵያ ወደ ቀይ ባህር እንዳትመጣ የሚፈልጉት እነ ጅቡቲ፣ ግብፅ፣ ኤርትራና ሶማሊያ ናቸው። ደን ይሄ እየሆነ ባለበት በዚህ ወቅት ላይ የራስ ገዟ ሶማሊላንዱ ፕሬዚዳንት ቴል አቪቭ ቀጠሮ እንዳላቸው ሲሰማ ከቱርኩ ፕሬዚዳንት ጣይብ ኤርዶጋን ጋር ቆይታ ያደረጉት የሶማሌው ፕሬዚዳንት ሀሰን ሼክ መሐመድ እዛው ኢስታንቡል ከአልጀዚራ ጋር ቃለ መጠይቅ አድርገው ነበር። ከአልጀዚራ ጋር ባደረጉት ቆይታ ደግሞ ምን አሉ እሳቸው የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ተቃውመዋል። እስራኤል የሰጠችው ውሳኔ ትክክል አይደለም ብለዋል። ግን ሰውየው እንደነገርኳችሁ ወላዋይና ራሱን ስልጣን ላይ ማቆየት የሚያስፈልጉትን አስቻይ ሁኔታዎችን መፍጠር እቅድ ያለው አይነት መሪ ነው። ምንድን ነው ያለው? ለራስ ገዟ ሶማሊላንድ የተሰጠው እውቅና ትክክል አይደለም፣ ግን ከዚህ በፊት ሶማሊያ ከእስራኤል ጋር ምንም አይነት የዲፕሎማሲ ግንኙነት ኖሯት ባያውቅም አሁን ግን የሶማሊያ መንግስት ከእስራኤል ጋር ዲፕሎማሲን ለመፍጠር በሩ ክፍት ነው። ግብፅና ኤርትራ፣ ጅቡቲ ቻው በቃ እዚህ ጋር ነው የተዘጋው። ምዕራፉን ዝግት ነው ያደረጉት። ከግብፅ ከኤርትራና ከጅቡቲ ጋር ከቱርክ ጋር በማበር ራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና አይገባትም፣ የእስራኤል ውሳኔ ትክክል አይደለም ብለው የቆሙት የሶማሌው ፕሬዚዳንት በይፋ ደግሞ ከኤርትራ ጋር ከኤርትራ በተቃራኒ ቆመችው ከግብፅ ጋር በተቃራኒ ከቆመችው እስራኤል ጋር የዲፕሎማሲ ግንኙነቴን አሳድጋለሁ ወይም ደግሞ በሬ ክፍት ነው ማለት እኚህ ሰውዬ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅና ሊቀበሉት ይችላሉ የሚሉ አዝማሚያዎች እንዲነሱ አድርጓቸዋል። ስለዚህ የእስራኤል የውጭ ጉዳይ ሚኒስትር አፍሪካ ህብረት በራሱ የራስ ገዟ ሶማሊላንድን ሉዓላዊ ሀገርነት እውቅናን እንዳይቃወም የሚያስችል የታሪክና የህግ ማስረጃ ይፋ አውጥቶበታል። ስለዚህ የራስ ገዟ ሶማሊላንድ እውቅና በእስራኤል የሚቆም ብቻ ሳይሆን ሌሎች ሀገራት ተቋማት ጭምር ሊያጸድቁት የሚችሉት በአፍሪካ ቀንድ ላይ አስገራሚ የተባለ እድልን የሚያመጣና ኢትዮጵያም ደግሞ የሉዓላዊ ሀገርነት እውቅናን ለራስ ገዟ ሶማሊላንድ የምትሰጥበትን ህጋዊና ታሪካዊ የሆኑ ማስረጃዎችን በእጇ የምታስገባበት እድል ተከፍቷል ማለት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገር። ሁለተኛው አጀንዳችን የራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ማግኘት ተከትሎ የተለያዩ ሽብር ቡድኖች ሀሳባቸውን እየገለጹ ነው የሚገኙት። ከነዚህ መካከል እንግዲህ ሲጠበቅ የነበረው ብንል ይሻላል አልሸባብ አዲስ የቪዲዮ ምስል አሰራጭቷል። በነገራችን ላይ አልሸባብ በሶማሊያ በሚያደርገው እንቅስቃሴ የሶማሊያን ሰላም በማወቅ ሶማሊያ ላይ እየፈጸመ ያለውን የሽብር እንቅስቃሴ አጠናክሮ ይቀጥላል። እየቀጠለ ባለው በዚህ እርምጃ ላይ ግብፅና ኤርትራ አልሸባብን እንደሚደግፉ የተለያዩ መረጃዎች ሲወጡ ነበር። ስለዚህ አልሸባብ በአፍሪካ ቀንድ ላይ ሶማሊያን በመጠቀም የሽብር ጥቃት ለመፈጸም የሚያደርገውን እንቅስቃሴ የሚደግፉት ግብፅና ኤርትራ ለራስ ገዟ ሶማሊላንድ የተሰጣትን የሉዓላዊ ሀገርነት እውቅናን ከተቃወሙ በውስጥ ታዋቂነት አልሸባብ ተቃውሟል ማለት ነው። ስለዚህ ተቃውሞውን በይፋ ማሰማት አልተጠበቀበትም ነበር። ስለዚህ ከተቃውሞ አስከትሎ አልሸባብ ምንድን ያደረገው በቪዲዮ ምስል ለራስ ገዟ ሶማሊላንድና ለእስራኤል ማስጠንቀቂያ ሰጥቷል። እርምጃ ወስዳለሁ፣ ኢላማ ውስጥ ገብታችኋል ብሎ ማለት ነው። የአልሸባብ ቡድን በአፍሪካ ቀንድ ላይ እያደረገ ባለው እንቅስቃሴ በሶማሊያ በስፋት እንደሚንቀሳቀስ ይታወቃል። በሶማሊያ የሚያደርገውን እንቅስቃሴ ግን ገድባ የያዘችው ደግሞ ኢትዮጵያ ነች። የኢትዮጵያ ጦር አልሸባብ እንደ ልቡ በሶማሌ ግዛት ውስጥ እንዳይዘል፣ በሶማሌ ግዛት ውስጥ ሊያራምድ የሚፈልገውን የሽብር እርምጃ እንዳያደርግ ስትከላከለው ቆይታለች። አሁንም እየተከላከለችው ነው ያለችው። እንግዲህ የግብፅ ጦር አሁን ላይ የሶማሌን ሰላም ለማስከበር ወደ ሶማሌ ለመግባት ከሶማሌ መንግስት ጋር ንግግር አድርጎ ወታደራዊ ኃይሉን ለማሰማራት መስማማት ላይ ደርሷል። ፎር ደ ፈርስት ታይም ማለት ነው። የሶማሌ ደህንነት ለማስጠበቅ ሲሉ የሶማሌን ደህንነት ለማስጠበቅ ሳይሆን ደግሞ በዚህ ወታደራዊ ተሳትፎ ላይ ግብፅ የተሳተፈችው ሶማሊያን በመጠቀም ኢትዮጵያ ላይ ያነጣጠረ ኢላማ ለማድረግ እና ኢትዮጵያ ላይ ጥቃት ለመፈጸም ነው። ኮዝ ግብፅ እንደመጣች ሶማሊያን
የማስከበር ፍላጎት ቢኖራት ኖሮ ስትራቴጂክ የሚባለውን ቦታ አይደለም የምትፈልገው። በቃ የትኛውም ጦር በሚሰጠው የጦር ስምሪት ሊቀመጥ ይገባል። ነገር ግን የግብጽ ጦር ምንድን ያደረገው በኢትዮጵያ ድንበር በኩል ሊያገናኙ የሚችሉ ስትራቴጂካዊ የሆኑ ቦታዎችን ሶማሊያ ለግብጽ አሳልፋ እንድትሰጥ ጠይቀዋል። ስለዚህ ዓላማቸው ምንድነው? ከአልሸባብ ጋር በጋራ እንደሚሰሩ በተደጋጋሚ ነው የተገለጸው። ሰፖርት ያደርጋሉ። የሶማሌን አሁናዊ ሁኔታ የሶማሌ ውጥረት መባባስ ግብጽና ኤርትራ ሶማሌን በመጠቀም ኢትዮጵያ ላይ ሊያሳርፉት የሚፈልጉትን ተጽዕኖ ለማሳረፍ የሚያስችላቸው ምቹ እድል ስለሆነ ማለት ነው። ስለዚህ የአልሸባብ ቡድን ለሶማሊላንድ እና ለእስራኤል አሁን ላይ ለፈጠሩት ጥምረት የሰጠው ማስጠንቀቂያ የቪዲዮ መልእክቱ መስቀል ላይ እንደወጣ በይፋ አልተረጋገጠም። ቪዲዮ አሁን በሰሞኑ ነው መንቀሳቀስ የጀመረው። በፌስቡክ፣ በትዊተር፣ ሌሎች ሚዲያዎች ላይ ጭምር እየተንቀሳቀሰ ነው ያለው። እየተንቀሳቀሰ ያለው ቪዲዮ ሰዓትና ቀኑ ባይገለጽም ይህ ቪዲዮ የቆየ ነው እንኳን ተብሎ ዲናይ እንዳይደረግ ወይ የቆየ ነው ተብሎ እንኳን እንዳይከራከሩ አልሸባብን የሚደግፉ ኃይሎች አልሸባብ በሶማሊላንድ እና በእስራኤል ላይ ማስጠንቀቂያ አልሰጠም ብለው ሰዎች ይህንን አጀንዳ እንዳይቀለብሱት ቪዲዮ ሙሉ ሀሳቡ እስራኤል ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት እውቅና ላይ ያተኮረ ሀሳብ ነው። ስለዚህ አልሸባብ አሁን ላይ የየመኑ ሁቲ ቡድን ለእስራኤል ማስጠንቀቂያ ሰጥቷል። ሶማሊላንድንም ኢላማው እንደሚያደርግ ገልጿል። አልሸባብም አሁን በተመሳሳይ ነው እያደረገ ነው። ስለዚህ እስራኤል አልሸባብ የሰጠቻትን ማስጠንቀቂያ አልሸባብ በነገራችን ላይ የፕሮፓጋንዳ ማስጠንቀቂያ ሲሰጥ ለራስ ገዟ ሶማሊላንድም ሆነ ለእስራኤል የመጀመሪያ አይደለም። ይሄ ሁለተኛ ዙሩ ነው። ለምንድነው ይህን ማስጠንቀቂያ አልሸባብ የሰጠው? ኮዝ በሶማሌ በኩል አልሸባብ በመጠቀም በአፍሪካ ቀንድ ላይ ለመፍጠር ያሰበው ሁከት፣ በህንድ ውቅያኖስ ላይ ለመፍጠር ያሰበው ብጥብጥ ኦር ደግሞ የአፍሪካ ቀንድን ስትራቴጂካዊ የተባሉ ቦታዎችን በመያዝ የጸረ ሽብር ሀገር ተብላ የምትጠራው ኢትዮጵያን ፈተና ውስጥ ለማስገባት ኢትዮጵያ ትኩረቷን በሶማሊያ ያለውን ሰላም ማስከበር ላይ አፍሪካ ቀንድ ላይ ያሉ እንቅስቃሴዎችን መቆጣጠር ላይ አድርጎ የኢትዮጵያን ደህንነት ለማናጋት የሚያደርገውን ጥረት አሁን ላይ ውድቅ ሆኖበታል። ኮዝ የእስራኤል ጦር በራስ ገዟ ሶማሊላንድ የሚሰፍር ከሆነ ደግሞ አሜሪካ በራስ ገዟ ሶማሊላንድ ላይ ለመስፈር ከፍተኛ ጥረት እያደረገች ነው ያለችው ወታደራዊ ምሽጎች ለመስራት። እነዚህ ሀያላን በአፍሪካ ቀንድ ላይ መጠጋታቸው አልሸባብን እንደ ልቡ እንዳይቦርቅ ብቻ ሳይሆን የኢትዮጵያ ጦር በፊት ከነበረው አቅም የተሻለ አቅም እንዲኖረው ያደርገዋል። የኢትዮጵያ ጦር ብቻ ሳይሆን ኢትዮጵያ የባህር ኃይሏን በራስ ገዟ ሶማሊላንድ ትገነባለች። ስለዚህ አልሸባብ የየመኑ ሁቲ በጋራም ሆነ በተናጠል ሆነው ቀይ ባህር ላይ ለሚፈጥሩት ትርምስ ኢትዮጵያ ዋጋቸውን እንደምትሰጣቸው ያውቃሉ። ስለዚህ ለራስ ገዟ ሶማሊላንድ እና ለእስራኤል አልሸባብ በሰጠው ማስጠንቀቂያ መሰረት እስራኤል ትሸበራለች የሚል ግምት የላቸውም። እስራኤል ይበልጣውን የምታደርገው ነገር በራስ ገዟ ሶማሊላንድ ላይ አዲስ አሰላለፍ ነው የሚፈጠረው። ያ አሰላለፍ ማንን ያካትታል? በራስ ገዟ ሶማሊላንድ በእስራኤል በኩል ባለው አሰላለፍ ላይ የተባበሩት አረብ ኤምሬት፣ አሜሪካና ኢትዮጵያ በአንድ ላይ ይሰለፋሉ። ሌሎች ደግሞ አልሸባብን የሚደግፉ አካላት እንግዲህ አሁን ላይ የሽብር ቡድንን ትደግፋላችሁ ተብለው ሲነገራቸው አንደግፍም አንሰማም ሲሉ የነበሩ አካላት አሁን ላይ አልሸባብ ማስጠንቀቂያ ሰጥቶ ኢላማ ውስጥ ገብታችኋል ሲል ባላቸው ሪያክሽን እያሳዩት ባለው እንቅስቃሴ ራሳቸውን እያጋለጡ ያሉበት ሁኔታ ነው ያለው። ስለዚህ አልሸባብ ራስ ገዟ ሶማሊላንድ እና እስራኤልን ኢላማ ውስጥ አስገብቻለሁ ሲል እስራኤል ለአልሸባብ መድኃኒት የሆነች ሀገር ታውቃለች፣ ወይም ደግሞ ለአልሸባብ መድኃኒት የሆነችው ሀገር ኢትዮጵያ ጋር ያላትን የሁለትዮሽ ዲፕሎማሲ ባጠናከረችበት በዚህ ወቅት ላይ አሜሪካ የቀይ ባህር ደህንነትን አስጠብቃለሁ ብላ ኢትዮጵያን ወደ ቀይ ባህር ዳርቻ እንድትመጣ እየፈለጉ ባሉበት በዚህ ወቅት ላይ አልሸባብ የሰጠው ማስጠንቀቂያ ምንም ነው ለእስራኤል። ኮዝ ኢትዮጵያ የምትባል ሀገር አለች፣ በአጋርነት ይዛት ሽብርን ልትከላከል የምትችል አቅም ያላት አልሸባብን የምታንቀጠቀጥ ሀገር አለች ኢትዮጵያ የምትባል ደግሞ ይሄንን በማድረግ ኢትዮጵያ በቀይ ባህር ላይ እንዳትንቀሳቀስ ከሚያደርጉ ሀገራት ከሚያደርጓቸው የዲፕሎማሲ ጫናዎች ይልቅ ኢትዮጵያ ወደ ቀይ ባህር ዳርቻ መጣ የቀይ ባህር ደህንነትን እንድታስጠብቅ በሚል እየተፈጠሩ ያሉ የዲፕሎማሲ እንቅስቃሴዎች ተጽዕኗቸው እየጎላ ይሄዳል። እና አሜሪካ እና እስራኤል አልሸባብ ከሰጠው ማስጠንቀቂያ ይልቅ ኢትዮጵያን ወደ ቀይ ባህር አሁን ላይ ማምጣት ወሳኝ ሰዓት እንደሆነ ቁልፍ ሰዓት እንደሆነ ጭምር በመረዳት ኢትዮጵያ ወደ ቀይ ባህር እንድትመጣ የራሳቸውን ጉልህ ሚና እንዲጫወቱ ለኢትዮጵያ እድል የሚሰጥ አይነት የቪዲዮ መልእክት ነው እንግዲህ አልሸባብ ያስተላለፈው። ኢትዮጵያውን ላይ እያደረገች ባለችው እንቅስቃሴ ወደ ቀይ ባህር የምትጠጋ ከሆነ አልሸባብን ጨምሮ የየመኑ ሁቲ ቡድን
ጭምር መደናገጥ ውስጥ ከመግባት ባለፈ ኢትዮጵያ ልትወስድበት የምችለው ስልታዊ ስትራቴጂካዊ የሆነ እርምጃ አይተው ታያቆም ሰምተው ታያቆም። ስለዚህ ኃይላቸውን ይዳከማል፣ የሚያደርጉት እንቅስቃሴ ይዳከማል። በዚህ ምክንያት ኢትዮጵያ ወደ ቀይ ባህር የምትመጣበት እድል በመስፋቱ እነ ግብጽ፣ እነ ኤርትራ፣ እነ ጅቡቲ፣ ሶማሊያ ከአልሸባብ ጋር ያላቸው ግንኙነትም ሆነ ምንም ሆነ አሁን ብትንትኑን ይወጣል። ስለዚህ የእስራኤል በአፍሪካ ቀንድ ወደ ራስ ገዟ ሶማሊላንድ መምጣት ለኢትዮጵያ የሚሰጠው ጥቅም ከመጉላቱ በተጨማሪ ኢትዮጵያ ወደ ቀይ ባህር እንድትገባ አስገዳጅ የሆነ ሁኔታ እንዳለ ጭምር በይፋ ያረጋገጠ ነው። ስለዚህ አልሸባብ ለራስ ገዟ ሶማሊላንድና ለእስራኤል የሰጠውን ማስጠንቀቂያ ተከትሎ ኢትዮጵያ ወደ ቀይ ባህር መምጣት እንዳለባት ከዚህ በፊት የተረዱ ሀገራት ኢትዮጵያ ወደ ቀይ ባህር የምትመጣባቸውን አስቻይ ሁኔታዎች የመፍጠር ነገሮችን የማፋጠን ዲፕሎማሲያዊ ውይይቶችን የማፋጠን እርምጃዎችን ማጠናከር እጅግ አስፈላጊ ነው። ኮዛ አልሸባብን ያለ ኢትዮጵያ መታገል አይቻልም። አፍሪካ ቀንድ ላይ ያለ ኢትዮጵያ አልሸባብን፣ የየመን ሁቲ ቡድን፣ አይኤስን፣ ቦኮ ሃራም የትኛውም አይነት የሽብር ቡድን ያለ ኢትዮጵያ ከአፍሪካ ቀንድ ላይ ሊወገድ እንደማይችል ያውቁታል። ስለዚህ ኢትዮጵያ መጠቀም አስፈላጊ መሆኑን ይረዳሉ። አልሸባብ እንግዲህ በቪዲዮ ምስሉ ላይ ያያችሁት እንዳለው የተለያዩ ማስጠንቀቂያዎችን እየሰጠን ያለው እስቲ ሞክረን ነው ሞክር ነው የምትለው እስራኤል ሞክር ነው የምትለው። ያው እስራኤልን የሚሞክር ደፍሮ የሚሞክር ካለ ያጸፋ ምላሹን ስለሚያውቀው ማለት ነው። ወደ ሶስተኛው አጀንዳችን ከመሻገራችን በፊት እዚህ ቪዲዮ ላይ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁኝ። ሶስተኛው አጀንዳችን ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን በኢትዮጵያና በኤርትራ መካከል ቀይ ባህርን አሰብ ወደብን ማዕከል ያደረገው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ በኢትዮጵያ በኩል እንግዲህ የጦር ትንኮሳዎች እየተደረገብኝ ነው እያለ ያለው የኤርትራ መንግስት የኢትዮጵያን የውስጥ ኃይሎች ጭምር በመጠቀም ኢትዮጵያን ለማተራመስ እየሰራበት ባለበት በዚህ ወቅት ላይ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን ሰጥታ ኢትዮጵያ ወደ ቀይ ባህር የምታደርገው ጉዞ አይቀሬ መሆኑን ኢትዮጵያ የቀይ ባህር ዳርቻን ለመቆጣጠር የሚያስችል አቅም ብቻ ሳይሆን የባህር ኃይሏን ወደ ግዙፉ በርበራ ወደ አቅራቢያ ላይ ልትገነባ እንደምትችል ጭምር ተረጋግጧል። ስለዚህ ኢትዮጵያ ይሄንን እድል እያገኘች ባለችበት በዚህ ወቅት ላይ እንቅልፍ ያጣቸው እስራኤል እንግዲህ ያጣቸው ኤርትራ እንግዲህ ከኢትዮጵያ ጋር ወደ ጦርነት ለመግባት ወጣቶቿን የጦር ኃይሎቿን በይፋ መቀስቀስ ጀምራለች። በብሔራዊ ቴሌቪዥን ጣቢያዎች ሲደረጉ የነበሩ ጦርነትን የሚጎስሙ ሙዚቃ ግብዣዎች አሁን ላይ አግጥተው ወጥተው የኤርትራ የማስታወቂያ ሚኒስቴር በኦፊሻሊ የኤክስ ገጹ ሁሉም አማራጭ የሶሻል ሚዲያው ላይ የሳዋ ወጣቶች ወይም ደግሞ የኤርትራ ወጣቶች ለጦር አይበገሬነታቸውን የሚገልጽ አይነት መልእክት ተላልፏል። ተባብረን ነው የምንኖረው፣ ተባብረን ነው የምንሰራው፣ ተባብረን ነው የምንዝናናው፣ አገራችንን ተባብረን ነው የምንጠብቀው፣ ከአባት ከአያቶቻችን የወረስነው ያንን ነው የሚል መልእክት ያለው ጽሑፍ በማስታወቂያ ሚኒስቴራቸው ገጽ ላይ በይፋ ለጥፈዋል። የዚህ ጽሑፍ ሐሳብ አንኳር ሐሳብ ምንድን ነው? የኤርትራ መንግስት አሁን ላይ ከኢትዮጵያ ጋር ያለበትን ውጥረት አንድ ደረጃ ከፍ ያደረገው ኢትዮጵያ በአሰብ ወደብ ብቻ ሳይሆን ሌሎች አማራጭ ወደቦችን በመጠቀም ሌሎች አማራጭ ሀገራትን በመጠቀም የባህር በርና ወደብ አግኝታ ወደ ቀይ ባህር መግባቷ አይቀሬ መሆኑን ተረድቷል። ይህንን መረዳቱን ተከትሎ የኢትዮጵያን ጉዞ ለማደናቀፍ ከፍተኛ ጥረት ሲያደርግ የነበረው የኤርትራ መንግስት በግብጽ በኩል ቤድ አልተሳካም፣ በሶማሊያ በኩል አልተሳካም፣ በጅቡቲ በኩል አልተሳካም። ያልተቆፈረ ጉድጓድ የለም ኢትዮጵያ አልገባችበትም እንጂ። እነዚህ ሁሉ አልሳካ ስላሉት አሁን ኦፊሻል በሆነ መንገድ ለኤርትራ ወጣቶች የጦርነት ቅስቀሳ ተዘጋጁ፣ ለጦር ተዘጋጁ የሚል ሐሳብ ነው ይዞ የቀረበው። ፍራንስ 24 ከወር ኦልሞስት ወር አልሞላውም ጊዜ በፊት በሰራው ሪፖርት ላይ ኤርትራውያን ከኢትዮጵያ ጋር ወደ ጦርነት የምንገባ ከሆነ በፈጣሪ ምህረት ብቻ ነው ልንተርፍ የምንችለው የሚል አስተያየታቸውን ሰንዝረዋል። እጅግ አሳዛኝ ነው። በሀገራቸው ጦር የማይተማመኑ ዜጎችን አሁን ላይ ደግሞ የኤርትራው የማስታወቂያ ሚኒስቴር እኛ ጀግኖች ነን፣ ስንተባበር አንድ ላይ ስንሰራ እንደ ንብ ነን፣ ካልነኩን አንነካም የሚል አይነት መልእክት ያለው ጽሑፍ አስነብቧል። በነገራችን ላይ የኤርትራ መንግስት ወይም ደግሞ የኤርትራ ጦር ንብ ነው ወይ ካልነኩት አይነካም ወይ ከተባለ ራሳቸውን የገለጹበት መንገድ በትክክል ሆነን ለመናገር የሚገልጸው ኢትዮጵያ ነው። ካልነኩን አንነካም፣ ለሀገር ክብር የሚከፈል መስዋዕትነት አለ። የውዴታ መስዋዕትነት ነው ኢትዮጵያ ውስጥ እየተከፈለ ያለው። በኤርትራ በኩል ግን እድሜው ለውትድርና የደረሰም ያልደረሰም ትንሽ ሰውነቱ ከጎለመሰ በግዳጅ ወታደራዊ ምልመላ እያደረጉ ዘመናዊ ባርነት እየፈጸሙ የተባበሩት መንግስታት ድርጅት ጭምር ባርነት እያለው የተለያዩ ዓለም አቀፍ ተቋማት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስገዳጅ ወታደራዊ ምልመላን እንዲያቆሙ እየጠየቋቸው የኤርትራ ወጣት ወይም ደግሞ የኤርትራ ጦር የሳዋ ጦር በንብ የተመሰለ ነው፣ ካልነኩት የማይነካ ነው፣ ከነኩት ግን ይላል
ላይክ ጠላቱን አሸንፎ የሚመጣ ነው። ስታሸንፎ አይተናናቅም። ሆነን ለመናገር የኤርትራ ጦር በተደጋጋሚ ወይም ደግሞ የሻዕቢያ ጦር በተደጋጋሚ እንደተገለጸው በፌደራል መንግስቱና በህዋት መካከል በነበረው ጦርነት እነ ጀነራል ጻድቃን ገብረትንሳኤ እንዳጋሩት መረጃ የኤርትራ ጦር ማለት በትግራይ የሚገኙ እናቶችን ሲደፍሩ የነበሩ፣ ሴቶች ላይ አሰቃቂ ጾታዊ ጥቃት ሲፈጽሙ የነበሩ፣ አላስፈላጊ የሆኑ ነገሮችን ወደ ሴት ልጆች ተፈጥሯዊ ያልሆኑ ነገሮችን ሲፈጽም የነበረ ጦር ነው። ግዳጅ ሲፈጽም የነበረ ጦር ነው። አክሱም ላይ ንጹሃንን ሲጨፈጨፍ የነበረ ጦር ነው። ይሄ አይደለም ጀግንነት። አሸንፋችሁ የተመለሳችሁት ይሄን አይደለም። አሸንፋችሁ አታውቁም። በታሪካችሁ አሰቃቂ ተግባር በመፈጸምና የሰውን ልጅ ያለ ርህራሄ በማጥፋት ግን ትታወቃላችሁ። ያለ ርህራሄ ነው የምላችሁ። ያለ ምንም ኤክስኪውዝ ሳያደርጉ ሰብአዊነት ሳይኖረው የሰው ልጅ በማጥፋት ይታወቃሉ። ኮዝ አምባገነናዊ ስርዓትን ነው የሚያውቁት እነሱ። ዲሞክራሲን አያውቁም፣ ነፃነት አያውቁም። አምባገነናዊ በሆነ መንገድ በግዳጅ ተመልምለው ካልገደልክ ትገደላለህ ተብሎ የመጣ ጦር ሳይገል አይሄድ። ስለዚህ የኤርትራ ጦር ይሄን ስለልቦና ያለውን ጦር ነው በንብ የመሰለው። ታታሪ ነው፣ በጋራ ነው የሚሰራው፣ በጋራ ነው ደስታው፣ በጋራ ነው ሰላሙን የሚያስጠብቀው ብሎ የማስታወቂያ ሚኒስተሩ የሳዋ ወጣት ብሎ የገለጸው ይሄንን ነው። በግዳጅ የሚያልቅን ወጣት፣ በግዳጅ እየሞተ ያለን ወጣት በንብ መስሎት ሙቱ ነው። አሁን ከኢትዮጵያ ጋር ያለው ጦርነት አይቀሬ መሆኑን ተረድተውታል። ራሳቸው እየፈለጉት ስለሆነ ኢትዮጵያ አሁን ላይ ካልነካችሁኝ አልነካችሁም ብላቸዋለች። ኢትዮጵያን ለመተንኮስ በቲፒኤልኤፍ በኩል ሞክረዋል፣ በሌሎች ታጣቂ ቡድኖች በኩል ሞክረዋል፣ አልተሳካም። ስለዚህ አሁን ላይ በይፋ ጦርነት ለመጀመር በሚያደርጉት እንቅስቃሴ የማስታወቂያ ሚኒስተሩ ኦፊሻል ገጽ ላይ በለጠፉት ልጥፍ ወደ ጦርነት እንዲዘጋጁ ከበሮ እየተመታ ነው ያለው። ኑ ወደ ጦርነት እንግባ። የሳዋ ትውልድ ጀግና ነው። የሀገርን ድንበር የሚያስከብረው በደም ነው። ዲስ ሚንስ እንሞታለን፣ ልንሞት ነው፣ ኑ እንሙት የሚል ጥሪ ነው። ፍራንስ 24 እንዳልኳችሁ ቅድም በሰራው ሪፖርት ላይ በስደት የሚገኙ ኤርትራውያን እንደገለጹት ወንድም እህቶቻችንን በግዳጅ ወታደራዊ ምልመላ ውስጥ እያስገቧቸው ነው ያሉት። በግዳጅ እየሞቱ ነው ያሉት። የደም ዋጋ የሚከፈለው በግዳጅ ነው። በግዳጅ እያስገቧቸው የደም ዋጋ ክፈሉ፣ ለኤርትራ ሙቱ። ለኤርትራ አይደለም ኦፍ ኮርስ የሚሞቱት፣ ለህዝባቸው አይደለም የሚሞቱት፣ ለሀገራቸው አይደለም። ለኢሳያስ አፈወርቂ ስልጣን መቀጠል ሲል ሙቱ ተብለው የጦርነት ነጋሪት እየተጎሰመ ነው ያለው ኤርትራ ላይ። ማስታወቂያ ሚኒስተሩ በይፋ እያለ ያለው ነገር ድንበራችንን በደማችን እናስከብራለን፣ አሰብን ከምንሰጥ ሞት እንመርጣለን፣ ኢትዮጵያ ወደ ቀይ ባህር ከምትገባ ሞት እንመርጣለን ነው ሐሳቡ። ኤርትራን በክፉ የሚያይ አይኑ ይጥፋ። በክፉ አይደለም የታዩት፣ የዲፕሎማሲ ጥሪን የቀረበላቸው ግን ባለስልጣኖቻቸው እያሏቸው ያሉት ኤርትራ ከዚህ በፊት እንደነገርኳችሁ ፍራንስ 24 ላይ እንደወጣው ዘገባ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳናስበው ሊያጠቃን ነው፣ ተደብቆ ሊያጠቃን ነው የሚሉ ስጋት ጭምር በህዝብ ዘንድ ፈጥሯል። ኢትዮጵያ ጦርነት እየከፈተችብን ነው፣ ኢትዮጵያ ልታጠቃን ነው ብለው ቅስቀሳ እያደረጉ ነው ያሉት። ስለዚህ ኑ አብረን ፋይት እናድርግ፣ እንሙት፣ ለሀገራችን በደማችን ሀገራችንን እናስከብር። ለሀገራችሁ አይደለም የምትሞቱት። በነገራችን ላይ ማለት የምፈልገው ነገር ኤርትራ ውስጥ አሁን ላይ ወታደራዊ ዘመቻ ውስጥ ያላችሁ ወጣቶች፣ ያላችሁ ዜጎች ለሀገራችሁ አይደለም፣ ለህዝባችሁ አይደለም፣ ለኢሳያስ አፈወርቂ በስልጣን መቀጠል ነው እየሞታችሁ ያላችሁት። የኤርትራ ጦር ጠቅላይ ኤታማዦር ሹሙ እኮ በእድሜያቸው እንኳን የሄዱ ሰው ናቸው። በጣም ትልቅ ሰው ናቸው። በጣም ወጣቱ እያለቀ እሳቸው የማያልቁት እኮ ስምሪት ሰጥተው እሳቸው ይቀመጣሉ፣ ወጣቱ ሄዶ ይሞታል። ስለዚህ የኤርትራ መንግስት አሁን ላይ መመከት ዋርሳይ ብሎ ዋርሳይ እንመክታለን፣ በደማችን ድንበራችንን እናስከብራለን፣ ኑጡ ኑለቁ እያለ የኤርትራ መንግስት በይፋ እንግዲህ ቅስቀሳ እያደረገ ነው ያለው። ኢትዮጵያ እስካሁን ምንም አይነት የጦር ቅስቀሳ እያደረገች አይደለም ያለችው። የውስጥ ኃይሎችን ተጠቅሞ እየተተናኮሰ ያለውን ትንኮሳ ሁሉ ኢትዮጵያ እያለፈች ነው ያለችው። በነገራችን ላይ እንደውም የውጭ ጉዳይ ሚኒስተሩ የኢትዮጵያ የመታቀብ ጊዜ ያበቃል ብለው መልእክት ሲያስተላልፉ እኮ ልንወጋ ነው ብለው ነበር። ስለዚህ የኤርትራ መንግስት የጦር ቅስቀሳ ላይ ነው ያለው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን
ግለጹልኝ። አብራችሁኝ ስለቆያችሁ አመሰግናለሁ። እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። ሐሳብ አስተያየታችሁን እየሰጣችሁኝ ስላላችሁ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ ካደረጋችሁ በኋላ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ ሌላ መረጃ ይዤላችሁ ቀርባለሁ። መልካም ጊዜ